እግዚአብሔር እንዲህ ይላል፣ እረኛ ከአንበሳ አፍ 2 እግርን ወይም የጆሮን ጫፍ እንደሚያድን እንዲሁ በሰማርያ በአልጋ ማዕዘን በደማስቆም በምንጣፍ ላይ የተቀመጡት የእስራኤል ልጆች ይድናሉ። ትንቢተ አሞጽ ምዕራፍ 3 ቁጥር 12። እቴሜቴ ሄደች፣ ረቂቅ መጣች፣ ጥበቡስ? ለመላው የቀብሪ ዳሃር ሕዝብ ሐምሌ 17 ቀን 1969 ዓመተ ምህረት የድንጋጤ የእልቂትና የታላቅ ጦርነት ቀን ነው። ሲነጋጋ ጀምሮ ሰራዊቱም ሆነ ሕዝቡ ባልጠበቀ ሁኔታ በከባድ መሳሪያ የተደገፈ የለየለት ጦርነት ሶማሊያ በኢትዮጵያ ላይ ከፈተች። ታይቶ በማይታወቅ ሚሳኤልና ከርቀት ተምዘግዛጊ መድፍ ቀብሪ ዳሃር ይታረስና ከተማው ይደረማመስ ገባ። ላለፉት 2 ወራት በኢትዮጵያ ሰራዊት ታንክና መድፍ ዙሪያዋን በመታጠሯ ሰላም ሰፍኖባት የቆየችው የቀብሪ ዳሃር ከተማም ሐምሌ 17 ቀን ግን የገሃነም እሳት የሚንቦገቦግባት የዋይታና የጭንቅ ስፍራ ሆነች። ከደሳሳ ጎጆ እስከ ድንጋይ ቤቶች መሳሪያዎቹ በሚተፉት እሳትና አሸባሪ ድምፅ ተደመሰሱ። ምድር ቀውጥ ሆነች። ድንገት እንደ ደራሽ ማዕበልና ሞገድ ምድሪቱን ባጥለቀለቀው ከባድ የጦር መሳሪያ የብዙ ነዋሪዎች ሕይወት እንደ ቅጠል ረገፈ። ከተባራሪው መድፍና መሳሪያ በሕይወት ማምለጥ የቻለ የቀብሪ ዳሃር ሕዝብ ነፍሱን ለማዳን ሆስፒታል ውስጥ ታጨቀ። በዓለም አቀፉ ቀይ መስቀል ሕግ መሠረት ሆስፒታል በጦር መሳሪያ አይደበደብም በሚል እምነት ቤታችን እዚያው ሆስፒታሉ ቅጥር ግቢ ውስጥ ቢሆንም ቅሉ ኢያሱም እንደ አባቱና ታላቅ ወንድሙ ከሆነው ከጥበቡ ጋር ከሕዝቡ ጋር ተቀላቅሎ ያን ማለዳ ሆስፒታሉ ውስጥ ነው። የቁስለኞች ብዛት በእጥፍ ድርብ በጨመረበት በዚህ ቀውጢ ማለዳ ጥበቡ ከሆስፒታል የሕክምና ቡድኖች ጋር በመሯሯጥ በስቃይና በጣር ለሚገኙት ሁሉ እርዳታ በመስጠት ላይ ነው። ቀደም ሲል በዚህ ማለዳ ከጦር ሜዳ ከመጡት ቁስለኞች መሃል ለአንዱ የሕክምና እርዳታ እየሰጠው ሳለ ጥበቡ ስለ ጦርነቱ ሁኔታ ላቀረበለት ጥያቄ ሲመልስለት ጦርነቱ ከተማው ጠርዝ ላይ ነው፣ ጦር ሜዳ ያለው የኢትዮጵያ ሰራዊት መሳሪያ አልቆበት የሚያቀብለው ጠፍቶ በመጠባበቅ ላይ ነው ብሎ ነበር። ሶማሊያ እንዲያ የምትርበደበድለት የተፈራውና ዝነኛው የኢትዮጵያ የጦር ኃይል ምን ቢሆን ምን ቢገጥመው ነው በጦር ሜዳ ላይ ለሚዋደቀው ሰራዊት ደጀን መሆን የተሳነው? ይህ እንዴት ሊሆን ይችላል? የጥበቡ ልብ በዚህ ጥያቄ ተይዞ መቆየት አይችልም። ምክንያቱም የእርሱን እርዳታ የሚፈልጉ በሺህ የሚቆጠሩ ስቃይተኞች የሆስፒታሉን ውስጥና ውጪ ሞልተውታልና። ሐምሌ 17 ቀን ማለዳ ግን ሕዝቡ ሙሾ እንዲያወጣ መርዶ አልተነገረውም እንጂ የብዙዎች አለኝታና ትምከት የነበረው የኢትዮጵያ የጦር ብርጌድ ትጥቁን የሚያስፈታ ከባድ ገጠመኝ ውስጥ ወድቋል። ከርቀት ኢላማውን ሳይስት አነጣጥሮ በሚያወድም ሚሳኤል የሰራዊቱን የጦር ግምጃ ቤት ሶማሊያ በእሳት አጋይተዋለች። በጦር ሜዳ ለሚዋደቀው ሰራዊት የጦር መሳሪያ ለመላክም ሆነ ደጀን ለመሆን ያልቻለውም ለዚህ ነበር። ሰራዊቱ እንዳለ ለሶማሊያ ጦር እጁን ላለመስጠት ያለው አንድና ብቸኛ መንገድ ጓዙን በአስቸኳይ ጠቅልሎ መሸሽ ነው። አለኝታውንና ትምከቱን በዚህ ሰራዊት ላይ ያደረገው ምስኪኑ የቀብሪ ዳሃር ሕዝብ ግን ከፊሉ እንደ ቅጠል ረግፏል፣ ከፊሉም እጅና እግሩን ይዞ አሁን የኢትዮጵያ ጦር ምድረ ሶማሌን እንደምናምን አድርጎ ድል ነስቶ ሞቴን ይቀድምልኛል፣ አሁን ይደርስልኛል በማለት እየጨላለመ በሄደው ተስፋው ላይ ብርሃን ሊፈነጥቅ ከራሱ ጋር ይታገላል። ጆሮዎቹ በቅርበት የሚሰሙትን አስደንጋጭ የጦር መሳሪያ ፍንዳታዎችም ሆነ አይኖቹ ማየት የጀመሩትን ጦረኞች ከራሱ ወገን አድርጎ ቆጥሯቸዋል። እሱን ከሞት ለመከላከል የኢትዮጵያ የጦር ኃይል የሚያደርግለትም ፍልሚያ መስሎታል። ጀግና የተባለው የኢትዮጵያው ጦር ግን በብዙ ሺህ የሚቆጠረውን የቀብሪ ዳሃር ሕዝብ ላሰቃቂ ሞትና ምርኮኝነት አጋልጦ
ራሱን ለማዳን ፈርጥጧል። የሚቋቋመው ኃይል የኮበለለለት የሶማሌው ጦር ሰራዊት በከባድ መድፍና መሳሪያ እየታገዘ ከተማይቱን ከገለባበጣት ወዲያ ኢላማውን ወደ ሆስፒታሉ ሲያነጣጥር የዓለም አቀፉ የቀይ መስቀል ሕግ እንኳ አላገደውም። በጣሊያን ጊዜ በከባድና በጠንካራ አርማታ የተገነባው የሆስፒታሉ ጣሪያና አንዱ የማወለጃ ክፍል ተደረማመሰ። በውስጡና በአካባቢው የነበሩ ጤነኞችም ሆኑ በሽተኞች በአሰቃቂ እልቂት ታለቁ። እንደ ተቆጡ ዝሆኖችና አውራሪሶች ምህረት እንደማያውቁ የተራቡ የዱር አራዊት የሶማሌ ጦር ታንኮች እየደነፉ በጭካኔ ወደ ሆስፒታሉ ገሰገሱ። ተርፋለሁ ብሎ ሆስፒታል ቅጥር ግቢ የተሰገሰገው ሕዝብ፣ ከሞት የተረፈው ቁስለኛና ሆስፒታል የከረመው የአልጋ ቁራኛ፣ ነፍሰ ጡር ሴቶች፣ እርጥብ አራሶች ከነ ሕፃናቶቻቸው በዚህ እልቂትና ሽብር መሃል እናትና አባታቸው የተገደሉባቸው የሙት ልጆች፣ በምርኩዝ የሚሄዱ አሮጊቶችና ሽማግሌዎች፣ ጥበቡና መላው የሆስፒታል የሥራ ባልደረቦቹ፣ በአጠቃላይ ከሞት የተረፉትና በሕይወት ያሉ ሰዎች ሁሉ እንደ አስፈሪ ነጎድጓድ በሚያስገመግሙት የሶማሊያ ታንኮችና ወታደሮች ተከበቡ። ወዲያውኑ የተከበበውን ያንን ሕዝብ እጁን በራሱ ላይ እያደረገ ወደ ሜዳ እንዲወጣ ባለድሎቹ ሶማሌዎች በእብሪትና በማመናጨቅ አዘዙት። ጦር አንስቶ ያልገጠመው የቀብሪ ዳሃር ሲቪል ሕዝብ ከዓለም አቀፍ ሕግ ውጪ የሶማሌ መንግስት ምርኮኛ ሆነ። ውዴ ጥበቡ ኃይለ ሥላሴ እስከ መጨረሻው ሰዓት ሕዝቡን በኦጋዴን ማገልገሉ ሳይበቃው በምርኮኝነቱም ሊያገለግልና የክርስቶስን ፍቅር ሊያሳይ ወሰነ። ሐምሌ 17 ቀን 1969 ዓመተ ምህረት እኔ ሁለተኛ ልጃችንን በሚደንቅ ሁኔታ የወለድኩባት ቀን፣ የደስታ ቀን፣ አያቴ ከዚህ ዓለም በሞት የተለየችባት የሐዘን ቀን። ሆኖም ከገሃነም አምልጣ ወደ አምላኳ ጉያ በመግባቷ ደግሞ የደስታ ቀን ነው። ካለሁበት ወዲያ ማዶ በ1000 ኪሎ ሜትር ርቀት ላይ ለነበረው የቀብሪ ዳሃር ሕዝብ ደግሞ የሞትና የእልቂት የዋይታና የለቅሶ ቀን ነው። አዎን ይህ ቀን የሐዘን ቀን ነው። ላናየውና ላያየን ከሀገር ከወገን ተነጥሎ የኔ ውድ የእግዚአብሔር ሰው ጥበቡ ኃይለ ሥላሴም በምርኮኝነት በግፍ የተወሰደበት የመራራና የለቅሶ ቀን ነው። በግማሽ ቀን ውስጥ ጦርነቱ አከተመ። ምርጫ ቢሰጠው ኖሮ ሞቱን ይመርጥ የነበረው ኩሩ የኢትዮጵያ ሕዝብም ከሶማሌ እጅ የመትረፍ ተስፋውም አብሮ አከተመ። ሶማሌዎቹ ጠመንጃዎቻቸውን በምርኮኞቹ ላይ በመደቀን ለመግደል እያስፈራሩ የስድብና የቁጣ ናዳቸውን ያወርዱበት ገቡ። ከማረኳቸውም ላይ ሰዓቶችን፣ የወርቅ ቀለበቶች፣ የአንገት ሐብሎች መዝረፍና መግፈፍ ጀመሩ። አንድ በመካከለኛ ዕድሜ የሚገኙ ሰው በዚህ መሃል የማምለጥ ሙከራ ሲያደርጉ ርህራሄ ከማያውቁት የሶማሌ ወታደሮች በተለቀቀባቸው ጥይት ተመተው መራራውን የሞት ጽዋ የተቀበሉት በዚያው ቅጽበት ነበር። ጉዞው ወዴት ነው? በዘረፋውና በድንፋታው መሃል ቀብሪ ዳሃርን በቁጥጥሩ ስር ያዋለው የሶማሌው ጦር መሪ ሻለቃ አሊ ድንገት ወደ ሜዳው ብቅ አለ። ሻለቃ አሊ ዕድሜው በ30ዎቹ ውስጥ የሚሆን ጢማምና መጠነኛ ቁመት ያለው፣ አማርኛ አቀላጥፎ ሲናገር ከአማራዎቹ ዝርያ የተወለደ የሚመስል ግን ፍጹም ሶማሌ ነው። በሕይወት ስላተረፍናችሁ ደስ ይበላችሁ። አሁን ግን በአስቸኳይ ከዚህ ስፍራ ካላሻሸናችሁ የኢትዮጵያ ጦር ኃይል መጥቶ አካባቢውን በቦምብ ስለሚደበድበው ሆስፒታሉ መጠለያ ሊሆናችሁ ፈጽሞ አይችልም ሲል ለተማረከው ሕዝብ ደህንነት ተቆርቋሪ መሳይ ሐሳቡን አቀረበና ወዲያው ምርኮኛው በአስቸኳይ ስፍራውን እንዲለቅ ትዕዛዝ ሰጠ። አፍታም ሳይቆይ በቁጣና በስድብ በሚደነፉ የሶማሌ ወታደሮች እየተነዳ የቀብሪ ዳሃር ሕዝብ በከተማው ፍርስራሽ መሃል በግፍ እንዲጓዝ ተገደደ። ነገር ግን ጉዞው ወዴትና የጉዞውን ፍጻሜ ምን እንደሚሆን ማንም መላ መምታት አልቻለም። ሆኖም ግን ሕዝቡ ሞት እንዳጠላበት ለመታረድ እንደሚነዳ በግ
ፊት ለፊቱ ወደ ተደቀነው የጨለማና የመከራ ዘመን በሰልፍ ተነዳ። ሶማሌዎቹ በጣና የታመሙትንና መንቀሳቀስ የማይችሉትን በሽተኞች በቃሬዛ አንስቶ የመውሰድ ሐሳቡም አልነበራቸውም። ሰው አልባ ሆና በቀረችው ፍርስራሽ ከተማ አስከፊ ሞታቸውን እንዲጠባበቁ ጥለዋቸው ሄዱ እንጂ ምርኮኛ ያደረጉትን ያን መከረኛ ሕዝብ ግን እያመናጨቁ እያዳፉና እያቻኮሉ ከከተማው ወጣ ብሎ ወደሚገኘው ጫካ ይዘዋቸው ነጎዱ። ከዚያም በትላልቅ የጭነት መኪናዎች እየጠቀጠቁ ሶማሌዎቹ ለረጅም ጊዜ ሲቆጣጠሩት ወደ ነበረውና በሚገርም ሁኔታ ወደ ተደራጁበት የጦር ሰፈር ወሰዷቸው። የመሳሪያ ክምችታቸውንና በዚያ ቦታ በስፋት የተጠናከረውን የጦር ኃይላቸውን ያየው ምርኮኛ ሕዝብ ሶማሌዎቹ የነበራቸውን ታላቅ ዝግጅትና በጊዜው የአሸናፊነታቸውን ምስጢር ተመለከተ። የምርኮኞቹ ጉዞ ግን ከዚያም ወዲያ ቀጥሎ ወደ ማታ ኤልሃር የምትባል ከተማ ሲደርሱ አዳር ከዛ እንዲሆን አውላላ ሜዳ ላይ ካምፕ ተደረገ። አክራሪ እስላሞችም ከምርኮኞቹ መሃል አንዱን ጠርተው የመሐመድና የአላህ ተከታይ መሆን አለመሆኑን ምርመራ የማካሄድ የአይጥና የድመት አይነት አስከፊ ጨዋታ በዚያን ምሽት ጀመሩ። ለምርመራ የተጠራው ምርኮኛ ክርስቲያን መሆኑን ካወቁ ፍርድና ብያኔ ወዲያው ይፈጸማል። ክርስቲያኑ ምርኮኛ መሬት ለመሬት አቧራ ለአቧራ እየጎተቱ ከሕዝብ መሃል ይወስዱታል። ደቂቃም ሳይቆይ የሚሰማው የተኩስ ድምፅ በዚያ ምስኪን ሰው ላይ የተወሰደበት የሞት እርምጃ ገሃድ ያደርገዋል። የሰማዩን ለእግዚአብሔር ትተን በምድር የሚጠብቀው መከራና ስቃይ ከሆዲው ተቀጨለት እንበል ይሆን? በጨለማው ውስጥ ምርኮኞቹን የሚጠብቋቸው ጋርዶች በተደጋጋሚ ያሰሙት የተኩስ ድምፅ ቁልጭ ያለ መልእክት አስተላልፏል። ምርኮኛው ልውስና ትንፍሽ ማለት የለበትም። የሚያደርገው ማንኛውም አይነት እንቅስቃሴ ሞት ያስከትላል። ስለዚህም ቋንቋ ሊገልጾ የማይችል ሁለንተናን ሽባ የሚያደርግ ታላቅ ፍርሃት በሕዝቡ ላይ ወድቋል። እነዚህ ደም የተጠሙ ወታደሮች ምክንያት እንዳይፈልጉባቸው ምርኮኞቹ ትንፋሻቸውን እንኳን ላለማሰማት እስኪ ጥሩ ተጨነቁ። የኔ ውድ ጥበቡ የሞት ያህል ስለደከመው በዚህ ሁሉ አስጨናቂ ሁኔታ ውስጥ እንቅልፍ ጥሎታል። ያን ዕለት ከጠዋት እስከ ማታ በሱና በሕዝቡ ላይ የደረሰባቸውንና ያለፉበትን ሁሉ የማገናዘብ ጉልበቱ አልቋል። በሰሞኑ ሁሉ ለሰዓታት ያለማቋረጥ ሕዝቡን ያገለገለበት ሰውነቱ አሁን ዝሏል። ልቡ ግን አንድ ነገር አረጋግጦለታል። ቀኝና ግራውን ለማያውቀው ምስኪን የቀብሪ ዳህር ሕዝብ እግዚአብሔር በእርግጥ ይገደዋል። የጥበቡ ሁለንተና የሚታመንበት የጌታ የእግዚአብሔር የጥበቃ የምህረትና የፍቅር አይኖችም በእርሱና በኢያሱ ላይ ናቸው። በዚህ የሕይወቱ ዋስትና ላይ ተንተርሶ በሚገርም አይነት ጥልቅ እንቅልፍ ተወስዷል። እንዳይነጋ የለምና ያም የመከራ ሌሊት አልፎ ፀሐይ ብርሃኗን ፈነጠቀች። በደም ጥማተኞቹና በነፍሰ ገዳዮቹ ላይ ፀሐይ ብርሃኗን ፈነጠቀች። ከምርኮኞቹ መሃል እየተነጠሉ በግፍ ተገድለው ጫካ በተጣሉት ሬሳዎች ላይ እንዲሁም መከራና ፍዳ በታቀደላቸው እስረኞችም ላይ ፀሐይ ብርሃኗን ፈነጠቀች። ፀሐይ በዚህ ሁሉ ላይ እኩል ብርሃኗን መስጠቷ ጦር ሳይመዝ የተማረከው ሕዝብና የተቀበለው መከራ በግፍ የተገደሉት ምስኪኖች ደም ዘግንኗት ፀሐይ ብርሃኗን ላለመስጠት አለመቆሟና ሕይወት እንደወትሮ ሊቀጥል መንጋቱ ያሳዝናል። የጫካው ክሊኒክ ሲነጋ ጥበቡን ከሕዝቡ ለይተው በመኪና በአቅራቢያው ወደምትገኝ ዋቤ ወደምትባል መንደር ወሰዱት። እዚያ ወደ ደኑ ውስጥ ገባ ብሎ ሶማሌዎቹ በሚገርም ሁኔታ ያዘጋጁት ትልቅ የጫካ ክሊኒክ አለ። በደንብ የተደራጀና የተሟላ ክሊኒክ በጦርነቱ ለሚቆስሉትና ለሚታመሙት ወታደሮች ሕክምና የሚሰጥበት ነው።
ክሊኒኩ በጫካዎች መሃል የተሰራ ስለሆነ የዛፎቹ ቅርንጫፎችና ቅጠሎች ከቀን ፀሐይም ሆነ ከዝናብ መጠለያ ሆነውታል። ቁስለኞቹ ሕክምና የሚደረግላቸውና የሚተኙት ግን መሬት ላይ ነው። ጥበቡ ከመኪና እንደወረደ የተቀበሉት ሙክታርና ኑር የተሰኙ ሁለት የሶማሌ ሐኪሞች ናቸው። እዚህ ክሊኒክ ውስጥ ይሰራሉ። ጥበቡን ወንበር ሳብ አድርገው አስቀመጡትና እንግዲህ አንተ ስራ ቁስለኛ ወታደሮችን ማከም ይሆናል ብለውታል። ሻይ እየጠጡም ኢትዮጵያዊው ዶክተር የምርኮኝነት ጦስ እንዴት እንዳገኘው ቤተሰቡስ ወዴት እንደሆነ ጠየቁት። መቼም ልጅህና ነፍሰ ጡር ሚስት አዲስ አበባ በመሆናቸው ደስ ሊልህ ይገባል። ግን እኮ አንተም እዚያው ከነርሱ ጋር ብትቀር ይሻልህ ነበር፣ እንዲህ ለመሰለ አደጋ ራስህን ከማጋለጥ አለው ዶክተር ኑር። በኑር ውስጥ የሰብአዊነትና የርህራሄ ስሜት ጥበቡ አየ። ሌላኛው ሐኪም ዶክተር ሙክታር ደግሞ ቀበል አድርጎ በመቀጠል እኛ ልንለቅህ እንችል ነበር፣ ግን ጦርነት ነው፣ ምን ይደረጋል? እዚህ ቁስለኞችንና የጦር ጉዳተኞችን ማከሙ እምብዛም ያለ ስራ አያስቀምጥህም። ትልቅ የሐኪም እጥረት አለብን አለ ሙክታር። ጥበቡ የሐኪሞቹ አስተሳሰብ ደስ አለው። ኢትዮጵያዊ ሆነ ሶማሊያዊ የሐኪም ስራ ሰው ማዳን ነው፣ ነፍስን ማትረፍ ነው። ወታደሮች በጦር መሳሪያዎች የሰባበሯቸውን አጥንቶች ሐኪሞች ይጠግናሉ። የጥበቡና የሁለቱ ሐኪሞች ሻይ ጊዜ አበቃ። ቁስላቸውና ስብራታቸው እንዲጠገንላቸው የሚጠባበቁ ብዙዎች ነበሩ። ጥበቡ ቀኑን ሙሉ ባልተቋረጠ ስራ ብዛት ሰውነቱ በድካም እጅግ ዝሏል። እንዲያ በድካም የዛለው የጥበቡ ሰውነት ግን ያን ምሽት በእንቅልፍ መደለል አልቻለም። በምድር ላይ በጀርባው ተንጋሎ እንደ ጣሪያ ከበላዩ የተጋረጡትን የዛፍ ቅርንጫፎች እያየ ድካም እንኳ ያልረታቸው አይኖቹ ያለ አንዳች እንቅልፍ ፈጠዋል። በተወዳጁ ሐኪም ላይ የደረሰው አሳዛኝ ገጠመኝ አንጀቱን የበላው አንድ የቀብሪ ዳሃሩ ሆስፒታል ልብስ ሰፊ የነበረ ሶማሊያዊ ያን ዕለት የሚገርም ቸርነት ለጥበቡ አድርጎለት ነበር። ፍየል አርዶ ሩዝ ቀቅሎ ምግብ በትሪ አዘጋጅቶ ከግመል ወተት እርጎ ጋር እንዲሁም ለሌሊት ቁር መከላከያ ብርድ ልብስም ጭምር አምጥቶለት ነበር። የአራዊትና በራሪ ነፍሳቶች ድምፅ ምሽቱን ሞልቶታል። እጆቹን ተንተርሶ በጀርባው የተንጋለለው ጥበቡ ኃይለ ሥላሴ ግን ውስጡ ከሚስተጋባው ድምፅ በስተቀር ለሌላው ሁሉ ጆሮ አልነበረውም። ጥበቡ ካለበት ትንሽ ራቅ ብሎ ቀኑን ሙሉ ምግብ ሲቀቀልበት የነበረ የእሳት ፍም አሁንም ይጫጫሳል። ለመሸሽ ወይም ለማምለጥ ሙከራ የሚያደርገውን ሁሉ በአጭር ለማስቀረት መትረየሳቸውን የደገኑ ወታደሮች በንቃት ዙሪያውን ዘብ መቆማቸው በጨለማው ውስጥ በድንግዝግዝታም ቢሆን ይታዩታል። ዓመት የሞላት የበኩር ልጃችን የእምነት ናፍቆት እኔም በእርግዝና ያለሁበት ሁኔታ ትውስ እያለው መቋቋም በማይችለው ሐዘን ተመስጧል። ጥበቡ በሰርጋችን ዕለት በጌታና በሰው ሁሉ ፊት ሞት እስኪለያየን ድረስ ላንለያይ የገባው ቃል ኪዳን ትዝ አለው። አሁን ግን በሞት ምክንያት ያልሆነ ክፉ መለየት በእኔና በጥበቡ መካከል መጋረጡ ጥበቡ እጅግ አባብቶታል። በውዴታ ሳይሆን ከሀገሩ ጦር ጋር ጦርነት በጫሩ አክራሪ እስላሞች ተገዶና ተማርኮ ከአገር ከወገን ከሚወዳቸው ቤተሰቡና ክርስቲያን ወገኖቹ ተነጥሎ አሁን የሚገኘው በእስላሞች መካከል መሆኑ ህልም ሳይሆን እውን ሆኗል። መቼ ይሆን መገናኘታችን? ጌታ ሆይ እነዚህን የሰጠኸኝን ለታመኑ እጆችህ አደራ ሰጣለሁ፣ የራሴንም ሕይወት አስረክብሃለሁ አለና በአምላኩ ፊት በእንባ ቃተተ። ትዳር የጀመርንበት ውብ የቀብሪ ዳሃር ቤታችን ነፋሻ አየር ለማግኘት እኔና እሱ ቁጭ ብለን የምንጨዋወትበት ሰፊው በረንዳ፣ የአትክልቱ ስፍራ፣ እኔና ጥበቡ የጨቅላው ትዳራችንን ፍቅር ማጣጣም የጀመርንበት በሕይወቱ በደስተኛነት ለ2 ዓመት የኖረበት የመጀመሪያ ቤታችን፣ የመጀመሪያ ልጃችን እምነት
የዳኸችበትና መቆም የጀመረችበት በፊቱ ድቅን አሉበት። ለእርሱና ለኔ እንደ ገነት አምሳል የነበረው የቀብሪ ዳሃሩ ቤታችን ዳግም ሊያዩ ይችል ይሆን? በአምላኩ ፊት በእንባ ሐዘኑን አፈሰሰው። እንባው እንደ ጎርፍ በጌታ በእግዚአብሔር ፊት ጎረፈ። የሚገርመው ሐዘን ያቆራመደውን ሁለንተና አልፎ ግን ልቡን የሚጠብቅ መለኮታዊ ሰላም ከአርያም ሲላክለት ጥበቡ ይታወቀው ነበር። ደም ለማፍሰስና ነፍስ ለማጥፋት በተጠንቀቅ ከቆሙት የሶማሌ ወታደሮች በስተጀርባ የሚጠብቁትንና የሚታደጉትን የጌታ የእግዚአብሔር የማያንቀላፉ ዓይኖች በዓይነ ሕሊናው ተመለከተ። ጥበቡ ሰብአዊ ነጻነቱ ተገፎ ያለ ፈቃዱና ያለ ውዴታ ከሀገር ከወገኑ በብዙ ሺህ ኪሎ ሜትሮች ርቆ በመወሰድ ላይ ቢገኝም በእርሱና በአምላኩ በእግዚአብሔር መካከል ግን ከስትንፋሱ ይልቅ የቀረበ ህብረትና አንድነት እንዳለ ታወቀው። ስለዚህ ማንኛውም ነገር በአምላኩ ቁጥጥር ስር እንደሆነ ተገነዘበ። የእግዚአብሔር መገኘት እንዲህ ቀርቦት ሳለም በሁሉን ቻይ አምላኩ ፊት አሁንም በጸሎት መቃተቱን ቀጠለ። እንዲህ ሲል፣ ጌታ እግዚአብሔር ሆይ ከመወዳት ሚስቴና ልጆቼ ተለይቼ እንድኖር ያንተ ፍቃድ ከሆነ ባንተ ጸጋ ባንተ ኃይል ይቻላል። ከመወዳቸው ክርስቲያን ወገኖችና ከቤተ ክርስቲያን ተለይቼ እንድኖር ፈቃድ ከሆነም ባንተ ኃይል ይቻላል። ነገር ግን ጌታ ሆይ ያለ ቃልህ እንዴት መኖር እችላለሁ? መጽሐፍ ቅዱስ አገኛለሁ ብዬ ወደማላስብበት ወደ እስላም ሀገር እየተወሰድኩ ነው። አምላኬና አባቴ ሆይ መጽሐፍ ቅዱስ ያስፈልገኛል፣ ቃልህ ያስፈልገኛል። ያለ ቃልህ መኖር ከቶ አልችልም። የጥበቡ ነፍስ ሸክሟን በአምላኳ ፊት አራገፈች። ጥበቡ አሁን ውስጡን ያነዋወጠው ሐዘን፣ ሰቆቃና መባባት ሁሉ ጸጥና ረጭ ብሎለታል። ከዚህ ጸሎቱ በኋላ ጀርባውን ሶማሌዎች በወረሩት በኢትዮጵያ ምድር ላይ ፊቱን ወደ አምላኩ ሰማያ ሰማያት አድርጎ በምርኮኝነት ሁለተኛ ሌሊቱን ሊያሳልፍ በሚገርም አይነት ጥሩ እንቅልፍ ተወሰደ። አዎን በጥሩ እንቅልፍ። አምቡላንሱ ጊዜው ከጠዋቱ 5 ሰዓት ጥበቡ በተማረከ በሶስተኛው ቀን ነው። የኦጋዴን ፀሐይና ሙቀት እየከረረ እየጨመረ የሚሄድበት ወቅት ነው። ጥበቡ ከአንድ ሶማሌ መኮንን ጋር ዛፍ ጥላ ስር ቁጭ እንዳለ አይኖቹ ከርቀት በሚነሳ አቧራ ላይ አተኩረዋል። አቧራው እንደሚጓዝ ደመና ወደ እርሱ በቀረበ ቁጥር የመኪና ሞተር ድምጽ ለጆሮ እየጎላ መጣ። እሱ ወዳለበት የጫካ ክሊኒክ የሚገሰግስ አንድ አምቡላንስ ኖሯል። በመድኃኒትና መጽሐፍት የታጨቀ ጭንቀቱን የሚያራግፉ ወታደሮች ከውስጡ ዱብ ዱብ አሉ። መድኃኒት የያዙ ካርቶኖች፣ ሳጥኖች በአንድ መደዳ ሲከመሩ ጥበቡ ከነበረበት 65 ጫማ ርቀት ያህል ላይ ሆኖ ያያል። አንደኛው ወታደር ደግሞ መጽሐፍት እያወጣ አንድ ጠረጴዛ ላይ ይደረድራል። የጭነት አውራጆቹን ሰዎች እንቅስቃሴ የጥበቡ አይኖች በሚገርም ጥንቃቄ በመከታተል ላይ ናቸው። ምናልባት ሐኪም በመሆኑ የሚያራግፉት የመድኃኒት አይነትና ምንነት ገዶት ይሆን? ብቻ ያም ሆነ ይህ እሱ ለራሱ እስኪገረም ድረስ አይኖቹን ከእንቅስቃሴያቸው ላይ ማንሳት አልቻለም። ጥበቡ ካለበት ርቀት ሆኖ ከአምቡላንሱ የሚራገፉትን መጽሐፍት እየተመለከተ በልቡ እነዚህ ሰዎች መድኃኒትስ እሺ ይበዝብዙ፣ ይህን ግን ጭኖ የሚያመጧቸው መጽሐፍት ደግሞ ምን አይነት ይሆኑ? የሕክምና ወይስ የፖለቲካ እያለ በአእምሮ ሲያወጣ ሲያወርድ ድንገት ካለበት ርቀት ሆኖ አንድ ጥቁር ሽፋን ያለው መጽሐፍ ሲወርድ አየ። መጽሐፍ ቅዱስ ይመስላል። ቢሆንስ አለ በሐሳቡ። የልቡ ምት ፍጥነቱ ጨመረ። ጥበቡ ሳያስበው ከተቀመጠበት ተነስቶ በፍጥነት አምቡላንሱ ወዳለበት ስፍራ አመራ። ከርቀት ያየው መጽሐፍ በእርግጥም መጽሐፍ ቅዱስ ነው። ቶምሰን ቼን ሬፈረንስ የተሰኘው የእንግሊዘኛ መጽሐፍ ቅዱስ። አይኖቹ የሚያዩትን ማመን አቃታቸው።
ሰውነቱን መሸከም እስኪቸግራቸው ድረስ እግሮቹ ተብረከረኩ። ራሱን መግታት አልቻለም። መጽሐፉን ከጠረጴዛው ላይ አንስቶ ገለጥ ሲያደርገው ጥበቡ ኃይለ ሥላሴ ይላል። የእግዚአብሔርን ቃል ለማጥናት አዘውትሮ ይጠቀምበት የነበረው የገዛ ራሱ መጽሐፍ ቅዱስ ሶማሌዎቹ የኢትዮጵያን መንግስትና የኦጋዴን ነዋሪዎችን ሀብትና ንብረት በዝብዘው ማጋዛቸው ነው። የሰራዊት ጌታ እግዚአብሔር ግን ጥበቡ ከሚገኝበት ትክክለኛ አድራሻ ድረስ ክርስትናን አጥብቀው በሚጠሉ እስላሞች ጫንቃ አሸክሞ ቃሉን እንዳመጣለት አስተዋለ። ባለፈው ምሽት ወደ ሁሉን ቻዩ ጌታ ለጮኸው ጩኸት የመጣ አምላካዊ ምላሽ መሆኑ የገባት ነፍሱ በውስጡ ጮቤ ረገጠች። ብቻውን ይህንን ተአምር ላደረገለት አምላኳና ጌታዋ የሚገባውን ምስጋናና ሃሌሉያ በውስጧ ተስተጋባ። ከሶማሌዎቹ ዶክተሮች አንዱ ሙክታር አምቡላንሱ ያወረዳቸውን የመድኃኒት ክምሮች በአይነታቸው እያስተካከለ በመደርደር ላይ ነው። ከቀብሪ ዳሃሩ ሆስፒታል የተበዘበዙ መድኃኒቶች ናቸው። ከተደረደሩትም መጽሐፍት መሃል ከመኖሪያ ቤታችን የመጡ ሌሎችም ለሕክምናም ስራው የሚረዱ የጥበቡ የግል መጽሐፍቱ አሉ። ይሁን እንጂ ጥበቡ በእጆቹ መሃል ጠበቅ አድርጎ ከያዘው መጽሐፍ ቅዱስ ሌላ ልቡን አእምሮውን የሞላ ተጨማሪ ሐሳብ የለም። ትልቁ ጥያቄ ግን መጽሐፍ ቅዱሱን ከነዚህ የክርስትናና የኢትዮጵያ ጠላቶች ከሆኑ ሶማሌ ወታደሮች እጅ እንዴት መረከብ እንደሚችል ነው። ለጥበቡ ይህም ቅንጣት ያህል አላስጨነቀውም። ጸሎቱን በድንቅ ለመመለስ መንቀሳቀስ የጀመረውን የእግዚአብሔርን ክንድ ማንም ሊገታ እንደማይችል ጥበቡ እርግጠኛ ነው። ዶክተር ሙክታር ይሄ የኔ መጽሐፍ ነው፣ ልወስደው እችላለሁ? ሲል አምቡላንሱን ያወረዳቸውን መድኃኒቶች በመኮልኮል ላይ ለነበረው ሶማሊያዊ ሐኪም ጥበቡ ጥያቄ ያቀረበለት። ዶክተር ሙክታር የመድኃኒት ድርደራ ስራውን ቆም አደረገና ጥበቡ በእጁ የያዘውን አንድና ብቸኛ ሀብት ትኩር ብሎ እያየ መጽሐፍ ቅዱስ ነው? Is this Bible? ሲል ጠየቀው። ጥበቡም ላፍታ ያህል መልስ ከመስጠቱ በፊት ምን ማለት እንዳለበት አሰበ። ይህ ሰው በእምነቱ ክርስቲያኖችን የሚጠላ እስላም ነው። ስለሆነ ጥበቡ መጽሐፍ ቅዱስ መሆኑን ብነግረው ሊከለክለኝ ብሎ በማሰብ ምን ብለው ይሻል ይሆን? ምን አይነት አማራጭና የጥበብ ቃል ወይንም መንገድ ቢጠቀም ይሻል ይሆን የሚል ይመስለኛል። ነገር ግን ለጥበቡ ኃይለ ሥላሴ ያለው ብቸኛና አማራጭ የሌለው የእውነት መንገድ ብቻ ነው። እግዚአብሔር አምላኩ እጁ ያስገባለትን ይህንን ውድ ሀብት ማንም ሊነጥቅ ስለማይችል ከእውነት በቀር ውሸትን ላይናገር ወስኖ አዎን መጽሐፍ ቅዱስ ነው አለ ጥበቡ እምነትና ድፍረትን በተሞላ አነጋገር። ልትወስደው ትችላለህ። ይህን ብሎ ሙክታር ወደ መድኃኒት ኮልኮላ ስራው ጎንበስ ሲል ጥበቡ በቆመበት ስፍራ እንዳለ የድል የደስታና የምስጋና ማዕበል ሁለንተናውን አጥለቀለቀው። በአምላኩ ፊት እንደ ሕፃን ልጅ ጮቤ መርገጥ አሰኝቶታል። ሆኖም ግን ስሜቱን ሁሉ በልቡ አምቆ ይህን ከሰማይ የተሰጠውን ታላቅ ሀብት በእጆቹ ጥብቅ አድርጎ ይዞ በትናንትናው ምሽት እንዲያ በእንባ ወደ ቃተተባትና በሚገርም እንቅልፍ ወደ ተወሰደባት መጠለያዋ አመራ። እንደደረሰም ያደግ ሶማሊያዊ በሰጠው ብርድ ልብስ መጽሐፍ ቅዱሱን ጥቅልል አድርጎ በጥንቃቄና በክብር አስቀመጠው። የሰቆቃ ሌሊት። ያን ዕለት ከሰዓት በኋላ ጥበቡንና ሌሎች ምርኮኞችን ወደ ሞቃዲሾ ከተማ የሚያጓጉዙ 3 ትላልቅ የጭነት መኪናዎች ሶማሌዎቹ አዘጋጁ። ከአንድ ቀን መለያየት በኋላ ኢያሱና ጥበቡ ዛሬ ተገናኝተዋል። ብቻ የትም ይሁን የት ኢያሱ ልጁ እንደሆነና ከእርሱ መለየት እንደሌለበት ጥበቡ ለሶማሌዎቹ አስታውቋል። በዚያን ቀን ረፋዱ ጠዋት ላይ ተአምራታዊ በሆነ አሰራሩ እግዚአብሔር
በእጁ ያስረከበውን የገዛ መጽሐፍ ቅዱሱን በብርድ ልብሱ ጠቅልሎ ይዞ ከኢያሱ ጋር በአንደኛው የጭነት መኪና ላይ ተሳፈረ። አፈሙዛቸውን በምርኮኞቹ ላይ ደግነው በአይነ ቁራኛ የእያንዳንዳቸውን እንቅስቃሴ በሚከታተሉ ወታደሮች ተከበው ምርኮኞቹ ለእርድ እንደሚጋዝ የከብት መንጋ እየተሸጋሸጉ በጭነት መኪናዎቹ ላይ ተጠቀጠቁ። የከባድ መኪና ሹፌሮች ኦጋዴንን አቋርጠው እንደ ሰርዲን በጀርባቸው የጠቀጠቋቸውን ምርኮኞች ጭነው አቀበቱንና ቁልቁለቱን አባጣውንና ጎርባጣውን መንገድ ሲከንፉ እንኳ ያ ሁሉ ሕዝብ ትንኝ የሚያዙ አልመሰላቸውም። ያን መከረኛ ሕዝብ እንደ ኳስ ወደ ሰማይ እያነጠሩ በታላቅ ፍጥነት ሲነጉዱ ሰብአዊ ፍጥሮችን ሳይሆን ለገበያ የሚያቀርቡት ሽንኩርትና ድንች የሚያጓጉዙ ይመስል ነበር። በዚህ ሁሉ ላይ ደግሞ የቀኑ ሙቀትና የፀሐዩ ንዳድ ሌላው አስጨናቂ ጉዳይ ነበር። በሐዘን በዱላና በስድብ የተኮራመተውን ሰውነቱን ለማፍታታት ከዚያ መሃል አንድ ሰው ቢቆም ወይም ቢንጠራራ ርህራሄ በሌላቸው ወታደሮች ጠመንጃ ሰደፍ ተደብድቦ እንዲቀመጥ ይደረጋል። ከምርኮኞቹ መሃል አንዱ የሲጃራ ሱስ ያለበት መቼም የሱስ ነገር ይገባቸዋል በሚል ይመስላል ወታደሮቹ ከሚያጨሱት ሲጋራ አንድ ሁለቴ እንዲያስጨሱት ሲለምናቸው አንተ የሚያስፈልግ ሲጃራ ሳይሆን አንድ ጥይት ለዚህ ጭንቅላት ነው ሲል አንደኛው ወታደር በትዕቢትና በጭካኔ ተሞልቶ በሰጠው ምላሽ የቀሩት ወታደሮች አስቂኝ ቀልድና ጨዋታ የተናገረ ይመስል ድምጻቸውን ከፍ አድርገው ሲስቁ መስማት በራሱ ያሳምማል። የጉዞው ሰዓት በጨመረ ቁጥር የምርኮኛውን ክብር ስብዕና የሚደፍሩና የሚገፉም ብዙ አሳዛኝና ቀፋፊ የሆኑ ትዕይንቶችን ሶማሌዎቹ ያለ ርህራሄ ማሳየታቸውን ቀጠሉ። እንዲህ የመሰለውን ውርደት ተከናንቦ እንደ አሮጌ አዳፋ ጨርቅ በሶማሌዎቹ ሰደፍ ጫማና ስድብ ያ ሁሉ ሕዝብ ተረጋገጠ። በታሪኩ በባህሉም ሆነ በአኗኗሩ በዚያው ካሉት ጎረቤት ሀገሮች ይልቅ የበላይነት የሚሰማው ኩሩ የኢትዮጵያ ሕዝብ ከወረደበት የዱላና የስቃይ ማዕበል ይልቅ ያየለበት የወታደሮቹ አጸያፊ ስድብና ሕሊናን የሚነካው ንቀታቸው ከሕይወት ይልቅ ሞትን አስመርጦታል። በአንጻሩ ደግሞ ያልጠበቁት ድል ያሰከራቸው እነዚህ የሶማሌ ወታደሮች ያገኙትን አጋጣሚ ሁሉ በመጠቀም ወዳልታወቀ ጨለማ የሚወስዱትን ሕዝብ ሰብአዊ ክብር በመክፈፍ ማዋረዳቸውን ቀጥለዋል። የጫኗቸውን ምርኮኞች በዱላ በርግጫ በስድብና በጩኸት ማዕበል እያከናነቡ ከአሮጌ ጨርቅ እንደተሰራ ኳስ በእነዚያ የጭነት መኪኖች የብረት ወለል ላይ ይረጋግጡታል። ድመት የያዘቻትን አይጥ ቦጫጭቃ ከመብላቷ በፊት በነፍሷ እንደምትጫወተው አይነት አሰቃቂ ጨዋታ ይጫወቱባቸዋል። የመከላከል አቅም የሌለው መስኪን ሕዝብ ቀፋፊው ጨዋታ በመራራ የሞት ጽዋ ሊደመደም እንደሚችል በተደጋጋሚ ተነግሮታል። ሰዓታቱ በነጎዱ ቁጥር ሶማሌዎቹ ጦር መዞ ያልተዋጋውን ሲቪልና ሰላማዊ ሕዝብ ምርኮኛ አድርገው የኦጋዴንን ክፍለ ግዛት ለመልቀቅ በብዙ ኪሎ ሜትር ከነፉ። ጠቅጥቀው ከጫኗቸው ሕዝብ ብዛት የተነሳ መኪናዎቹ አቀበት ሲወጡ እንደ ቆሰለ አንበሳ ያቃስታሉ። ቁልቁለት ሲወርዱ ደግሞ ያላቸውን የመሽቆልቆል ፍጥነት ለሚመለከት በፍሬን ብልሽት በአፍጢማቸው የሚደፉ ይመስላሉ። በዚያው መጠን አዋራው እንደ ደመና እየተነሳ በፀሐይ ሙቀትና በመተፋፈጉ ብዛት ላባ ጠለቀው መከረኛ ሕዝብ ላይ መቆለሉን ቀጥሏል። ጥበቡ ኃይለ ሥላሴም በዚህ የመከራ ምሽት በአምላኩ ፊት ያነባል። የሚያነባውም ለራሱ ሳይሆን በመከራውና በፍዳው እንዲመስለው ከአምላኩ ለተሰጠው ለዚህ ምስኪን ሕዝብ ነበር። እሱ ለራሱ ከሰማይ በደረሰው ዕጣ ክፍል ምክንያት ከሀገሩ ጋር ጠበኛ እንደሆነ ባዕድና አክራሪ እስላሞች ምድር ለልዩ መለኮታዊ ተልእኮ ይህንን ልዩ ጉዞ እንደተያያዘው በጥቂቱ ገብቶታል። ነገር ግን ያላንዳች ርህራሄ
ሶማሌዎቹ በዱላና በስድብ የቁም ስቅላቸውን ለሚያሳዩአቸው፣ ለሚያዋርዷቸው ወንዶችና ሴቶች፣ አረጋውያንና ወጣት ወገኖች ጥበቡ በአምላኩ ፊት በታላቅ ሐዘንና ሰቆቃ ያን ሌሊት በእንባ እንዲቃትት መንፈስ ቅዱስ ረድቶታል። ያቺ ሌሊት እንቅልፍ አልባ የሆነች የጣር ሌሊት ነበረች። ስጋው እንዲያ በሚንገላታበት በዚያ የጭንቅ ሌሊት እንኳ በሰራዊት ጌታ እግዚአብሔር ፊት ከቀረበችበት ብርቱ አጀንዳ የነፍሱን ውሳኔ ሊያናጋ የቻለ ውስጣዊም ሆነ ውጫዊ ኃይል አልነበረም። የእግዚአብሔር ይቅርታ ምሕረትና ጸጋ ከሰማይ ካልወረደ በስተቀር ያ ሕዝብ የሚጠብቀውን መከራ ሊቋቋመው እንደማይችል ጥበቡ አውቆታል። ስለዚህ ስለ ምድሩ፣ ስለ ሕዝቡና ስለ ራሱም በአምላኩ ፊት ንስሐ በመግባት ዓይኖቹ በእንባ ሲታጠቡ ሌሊቱ ተገባደደ። ፀሐይም እንደ ወትሮዋ ብርሃኗን በግፍና በጭካኔ በተሞላው ምድር ላይ ልትሰጥ የማለዳ ጮራዋን ፈነጠቀች። ወታደሮቹ ትናንሽ የሰርዲን ቆርቆሮዎች ለቁርስ በአስቸኳይ ያደሉና በእጆቻቸው እያወጡ እንዲበሉ ምርኮኞቹን አዘዙ። ብርድ ሲያቆራምደውና ሲያንዘፈዝፈው ባደረው እጃቸው እያወጡ ለመብላት ባደረጉት ትግል በጥንቃቄ ባልከፈቱት የሰርዲን ቆርቆሮዎች የብዙዎቹ እጅ በመቆራረጡ የበሉት ከደማቸው ቀላቅለው ነበር። ረፋዱ ላይ ደግሞ የፀሐይ ግለት ያስከተለው ሙቀትና ወበቅ በተራው ምርኮኛውን ሕዝብ ያስተቃየው ጀመር። ለቀናት ጽዳት ከጎደለው በአዋራና በላብ ሲታፈክ ከቆየው ሰውነት በፀሐይ ብርታት የሚተናው መጥፎ ጠረን በራሱ ነፍስን ያስጨንቃል። በዚህ ሁሉ ላይ ደግሞ በዱላ ብዛት ጉዳትና ቁስል ከደረሰባቸው ከአንዳንዶች የሚሰማው የጣር ድምፅ የእስረኛውን ዓይን በፍርሃት ሞልቶታል። በዚህ ዕለት ከቀኑ 8 ሰዓት ገደማ የጭነት መኪናዎቹ የኢትዮጵያን ግዛት ተሻግረው ወሰኑ ላይ ወደምትገኘው የጦር ሰፈር ያለባት ከተማ ለምሳ ቆሙ። ወታደሮቹ ጠመንጃዎቻቸውን እያወዛወዙ ከጠላታቸው ጋር የገጠሙትን ጦርነት ድል ነስተው መምጣታቸውን ለመግለጽ በአሸናፊነት ሆታ ነበር ወደ ከተማይቱ የገቡት። ለሕዝባቸው የሚያሳዩአቸው የክብር ዋንጫዎቻቸው ደግሞ እንዲያ ጸጉራቸው የተንጨባረረ፣ ሰውነታቸው እጅግ የተጎሳቆለና ጽዳት የጎደለው ምርኮኞቻቸው ናቸው። በከተማይቱ መንገዶች ግራና ቀኝ ተሰልፈው ይጠባበቅ የነበረው ሕዝብ ምርኮኞቹን የጫኑትን መኪናዎች አላልፍ እስኪል ድረስ በጭፈራቸውና አስቀያሚ ንግግራቸው ምድር ተሸበረች። እስረኞቹ የት ናቸው? ልጆቻችንን የገደሉብን የኢትዮጵያ ውሾች የት ናቸው? ስጡን፣ ለኛ በቀላችንን እንወጣባቸው፣ ቦጫጭቀን እንግደላቸው። ይህን ከመሳሰለውና ከሚስተጋባው ጩኸት ጋር የሶማሊያ ሕዝብ ለኢትዮጵያውያን ያለው ታላቅ መራራ የሆነ ጥላቻ በአየሩ ላይ ይስተጋባ ነበር። ከኢትዮጵያ ሕዝብ ጋር በነበረው ጦርነት የብዙዎቹ ዘመዶች በጦር ሜዳ አልቀዋል። ስለዚህ በእነዚህ እጃቸው በገቡ ኢትዮጵያውያን ላይ የበቀል እርምጃ ይወስዱባቸው ዘንድ እንዲሰጧቸው ነበር ሰልፍ የወጣው ሕዝብ ጥያቄ። ለዚህ ጥያቄው መልስ ያላገኘው ሕዝብ ምርኮኞቹን መግደል ቢያቅተው ፈነካክቶ ለማቁሰል፣ ከፍተኛ ጉዳት ለማድረስ የድንጋይ ሩምታውን ማዝነብ ጀመረ። ከአንዱ መኪና ወደ ሌላኛው ትዕዛዝ ተላለፈና ወታደሮቹ ደግሞ ወደ ሞቃዲሾ የሚወስደውን አውራ ጎዳና በአስቸኳይ ለመቀየስ ተገደው ከከተማይቱ ወጡ። ከጥቂት ሰዓት ጉዞ በኋላ በመንገዱ ግራና ቀኝ የተሰሩ ደሳሳና አስቀያሚ የቆርቆሮ ቤቶች ወዳሉበት አንዲት ትንሽ መንደር ደረሱ። ምርኮኞቹን የጫነውን አንዱን መኪና ወደ ሌላ ስምሪት ሊልኩ ተፈለገና የያዛቸውን ምርኮኞች እንዲያራግፍ ተደረገ። የመከራው ገፈት ገና ካሁኑ ያንገሸገሸውን እስረኛ በአስቸኳይ ከመኪናው እንዲወርድ ወታደሮቹ ያጣድፉት ገቡ። አቅም ያጡትንና ቁስለኞቹን፣ ሴቶቹን የሚታገሱበት ትዕግስት ፈጽሞ አልነበራቸውም። በሰደፍና በዱላ እያዳፉና ከመኪናው አውርደው
እየከሰከሱ ወደ ሌሎች 2 የጭነት መኪናዎች ላይ ሲያሳፍሯቸው ቅንጣት ታክል ርህራሄ አይታይባቸውም ነበር። ከፊት ይልቅ አስጨናቂና መተነፋፈሻ በሌለው ሁኔታ አንዱ በሌላው ላይ ተጫነ። በዚህ ሁኔታ የታጨቀው ሕዝብ በቆሙ ተጠጋግቶ እንዳይጓዝ ይባስ ብሎ መኪናው ወለል ላይ እንዲቀመጥ ራሱን በጠመንጃ ሰደፍ ይወገር ጀመር። እስረኞቻቸውንና አካባቢያቸውን በቁጥጥር ስር ለማዋል እንዲችሉ የወታደሮች እይታ የሚከለክል አንዳች ነገር መኖር የለበትም። ስለዚህ ቁጢጥ ብለው በጭንቅ እንዲጓዙ ምርኮኞቹን አስጨነቋቸው። ከፍጥነታቸውም ጋር ጠመዝማዛውን መንገድ ሲዞሩ እስረኞቹ እርስ በርሳቸው ይደራረቡም ነበር። በዚህ መሃል አንዲት ሴት አእምሮዋን ስታ ወደቀች። አየር የምታገኝበት እርዳታ ሊሰጣት ቀርቶ በግፊያውና በመረጋገጡ ብዛት ልትሞት እንደነበር መመልከት የሚዘገንን ነበር። ወህኒው እንደማይደረስ የለምና እኮሌሊት ሲሆን ሞቃዲሾ ከተማ ደረሱ። ሞቃዲሾ በመግባታቸው ከ30 ሰዓት በላይ የተጓዙት የጭንቅ ጉዞ አበቃ። የጭነት መኪናዎቹ የጠቀጠቋቸውን ምርኮኞች በሶማሊያ ማዕከላዊ እስር ቤት ቅጥር ግቢ ካራገፏቸውና ሞተሮቻቸውን ካጠፉ በኋላ የነበረው የሌሊት ቀፋፊነትና ጭርታ ለብዙዎቹ አስደንጋጭና አስፈሪ ስሜትን ፈጠረባቸው። ለረጅም ሰዓታት ባልተቋረጠው ጉዟቸው የተሳሰረው ሰውነታቸውን ለማፍታታት እስረኞቹ መንጠራራት የቻሉት አሁን ገና ነው። ነገር ግን እግረ መንገዱን ዙሪያውን የሚቃኘው አይናቸው በሚመለከተው ሁሉ ምርኮኞቹ ዘንድ አንዳችም የተስፋ ጭላንጭል የሚሰጥ አልነበረም። ብርቱን ጨለማ ለማሸነፍ ባልቻለ ደካማ ኤሌክትሪክ ብርሃን ውስጥ እስረኞቹ ብዙም ዙሪያቸውን አገናዝበው ማየት አልቻሉም። አመድማ መልክ ያለው የወህኒው የማይበገር ግንብ አጥር ውስጥ የሚገኙ የእስር ቤት ህንጻዎች በድንግዝግዝም ቢሆኑ ይታያሉ። ግቢው ውስጥ ብዙ ወታደሮች ይንቀሳቀሳሉ። በጠላት እጅና ግዛት መሆናቸው ምርኮኞቹ ይበልጡኑ ታውቋቸዋል። ድንገትም አንድ መኮንን ወደፊት እየተራመደ መጣና አይን ሁሉ ወደ እርሱ እስኪመለከት ህዝቡ ጸጥ እንዲል አዘዘ። ቋሚ የሆነ ውሳኔ ነገ እስኪወሰን ሁላችሁም እዚህ ውጪ ሜዳ ላይ ነው የምትተኙት አለ መኮንኑ። ቋሚ የሆነ ውሳኔ የሚለው የዛቻ ቃል እንደሆነ ብዙዎቹ ተሰማቸው። የቃሉን ትርጓሜም ለማወቅ ሆነ ለመጠየቅ እስረኛው ምንም አይነት አቅም የለውም። እንደ ከባድ ብረት የደረቀው እጅና እግራቸው፣ የእንቅልፍ እጦት የሚለበልበው አይናቸው አሁን የሚፈልገው የትም ይሁን የት መተኛትና መገላገል ነው። በረሃብ ያረረው አንጀታቸው ሆዳቸው ውስጥ የሚያሰማው ድምጽ የሚያስተኛም አይመስልም እንጂ። ስለዚህ አንዱን ቢገድሉት እንኳ በነፍስ የቆረጠ ይመስላል። መኮንኑ ንግግሩን እንደጨረሰ በሰለለና በጠወለገ ድምጽ ምግብ መብላት ያስፈ ብሎ ገና ሳይጨርስ ዝም በል ይመጣላችኋል በማለት የመኮንኑ ድምጽ አቋረጠው። አንድ ኩባያ ወተትና ዳቦ ለእያንዳንዱ እስረኛ ታደለ። አንዳንድ እጅግ የደከሙና የጦላለጉ እስረኞች እጆቻቸው ከመንቀጥቀጣቸው የተነሳ የተሰጣቸው ብርቅዬና ውድ ወተት ሲደፋባቸው ከምግብ አዳዮቹ ያገኙት የሚያንጓጥጥ አይን እንጂ በተደፋባቸው ምትክ ሌላ ወተት አልነበረም። ይህን ከመሰለው አንጀት ጠብ ከማይል ራት በኋላ ምርኮኛው ህዝብ ትቢያና አቧራ በሞላበት የወህኒው ሜዳ ላይ እንዲተኛ ታዘዘ። ጥበቡ ያችን ብርድ ልብሱን ሜዳው ላይ ዘረጋና ሰዎች ተጠጋግተው አብሮት እንዲተኙ አደረገ። በመጨረሻም በጸሎት ወደ እግዚአብሔር የምህረት ዙፋን ፊት እንደ ልማዱ ቀረበ። ጌታ አምላኬ ሆይ አንድ ነገር አውቃለሁ፣ አንተ በሥራ ሁሉ ጻድቅ ነህ። በደረሰብንና በሆነብን ነገር ሁሉ አንተ ልክ ነህ። ኦ ሊሻኔን ይወድ ሊሻን ትንሿ ብላቴናዬ እምነት ጌታ ሆይ በታመኑት እጆች ውስጥ አስቀምጣቸዋለሁ። የሚያስፈልጋቸውን ጥንቃቄ ሁሉ እንደምታደርግላቸው አምናለሁ። አምላኬ ሆይ እነርሱ ያንተ ናቸው። ስዕላችንን
በአይነ ህሊናው ስሎ እየቃተተ ሳለ የተንገላታው ሰውነቱ በኃይለኛ እንቅልፍ ተሸነፈ። ጥቂትም ቢሆን ሁሉን ሊያስረሳው የሞት አይነት እንቅልፍ ገላገለው። ጠዋት በማለዳ እስረኞቹ ትኩስ ሻይና ዳቦ በነፍስ ወከፍ ታደላቸው። ብርድና ቆፈን ያደረቀው ሰውነታቸውን ትንሽም ቢሆን ለማፍታታት ረድቷቸዋል። ከዚህ በኋላ ወደ አንድ ትልቅ ሰፊ የእስር ቤት እንዲገቡ ታዘዙ። ከወለሉ እጅግ ከፍ ባለ ጣሪያ የተጋጠመ ትናንሽ መስኮቶች ከግድግዳዎቹ አናት ላይ ያሉት የሲሚንቶ ክፍል ነው። ክፍሉ ውስጥ አንዳችም መቀመጫ ወንበርም ሆነ አልጋ አይታይም። አዳራሹ ቀደም ሲል በተማረኩና ወደ 500 በሚያህሉ ኢትዮጵያውያን ተሞልቷል። እስረኞቹ ወታደሮች ሰላማዊና ሲቪል ሰዎች ቅልቅል ናቸው። ብዙዎች የቆሰሉ የታመሙና የሚያቃስቱም አሉባቸው። ጥበቡና አብረውት የነበሩ ምርኮኞች ከነዚህኞቹ ጋር ሲቀላቀሉ ለመኝታ የተሰጣቸው አንዳች ነገር የለም። በደረቅ ሲሚንቶ ወለል ላይ እንዲተኙ ነው የተነገራቸው። እያንዳንዱ እስረኛ ጎኑን የሚያሳርፍበት ያህል ቦታ እንጂ እንደ ልብ የሚያንቀሳቅስ ቦታ በአዳራሹ የለም። መጋረጃም ሆነ መከለያ ያልተደረገለት የመጸዳጃና ገላ የመታጠቢያ ስፍራ በአዳራሹ አንድ ጥግ ይገኛል። ከመጸዳጃው ወደ አዳራሹ የሚተነው ቁናስና ግማት አስጨናቂ ነው። በዚህ አካባቢ እንዲተኙ እጣው የደረሰባቸው ደግሞ የመጸዳጃውንና የገላ መታጠቢያውን ውሃ ፍንጥቅጣቂ ሊያመልጡት ፈጽሞ በማይችሉበት ሁኔታ ውስጥ ነበሩ። በምሳ ሰዓት እስረኞቹን ከአዳራሹ ወደ ደጅ አወጧቸው። ከአጥሩ ውጭ ያለውን የሰዎችንም ሆነ የመኪና እንቅስቃሴ ማየት አይቻልም። የወህኒው ቅጥር እጅግ ከፍ ያለ ከመሆኑ የተነሳ በውስጡ ያሉትን እስረኞች ከውጭው ዓለም በሚገባ የመለየት ስራውን ሰርቷል። በወህኒው ቅጥር ውስጥ ያለው ሰው ሁሉ ማየት የሚችለው ጥቂት ደመና በተን ያለበትን ሰማይንና ሙቀቷን ያለ ገደብ የምትለቀውን የፀሐይ ኃይል ነው። የሙቀቱና የወበቁ መጠን እጅግ ከፍተኛ ከመሆኑ የተነሳ ከምድር የሚነሳው አቧራ ከስሩ የሚረግድ ይመስል ነበር። ትንሽዬ ስጋ ጣል የተደረገበት ከበቆሎ ግርድፍ የተሰራ ቀጭን ሙቅ ሾርባ ለምሳ ሶማሌዎቹ አቀረቡላቸው። ከምሳው በኋላ ግን ወደዚያው ትልቅ እስር ቤት ገብተው እንዲታጎሩ አዘዟቸውና በሮቹን በጥንቃቄ ቆለፉባቸው። ወደፊት ምን ሊደርስባቸው እንደሚችል እጅጉን ያሳሰባቸው እስረኞች በተዘጋው ወህኒ ውስጥ ዝግ ባለ ድምፅ እርስ በርስ ስጋታቸውን ተወያዩ። ሕይወታቸው በአንዲት ቀጭን ክር ላይ እንደተንጠለጠለች ያህል ተሰማቸው። ማን ያውቃል? ምናልባትም እዚያ ወህኒ ውስጥ ያጨቋቸውን እንዳሉ በሞት ሊቀጧቸው ሊሆን ይችላል። በዚህ የጭንቅ ሀሳብ ተመስጠው ሳለ ነበር አንድ የሶማሌ መንግስት ተወካይ መጥቶ ለሞት የሚያሰጋቸው ጉዳይ እንደሌለ የገለጸላቸው። ስጋቱ የቀነሰላቸው ቢሆንም እዚያ ማዕከላዊ እስር ቤት በቆዩበት 2 ሳምንት ውስጥ ወታደሮቹ የባለስልጣኑን አነጋገር ከጉዳይም አልጣፉትም። ደም በተጠሙ አይኖቻቸው እስረኞቹን በሰበብ ባስባቡ ጠመንጃ ሲደግኑባቸው፣ ሲረግጧቸውና ሲደበድቧቸው ነው የሰነበቱት። እንደ ፀሐዩ ንዳድና ትኩሳት የጥላቻቸውም ከፍታ ቀኑን ሙሉ ሲነር ይውላል። የማታው ቁርና ቅዝቃዜ ደግሞ በእስረኛው ላይ ያጠላውን የሞት ትኩሳት በረድ አድርጎት ያድራል። ታዲያ ጥበቡ የት ነው? እኔና ወላጆቼ የጥበቡን በሶማሌ ወታደሮች ተማርኮ የመወሰድ አስደንጋጭ መርዶ ገና አልሰማንም። ከፊታችን የተደቀነውን ታላቅ ሐዘን ያላወቅን ናዝሬት የምንገኘው እኛ በፊናችን ሐምሌ 17 ቀን ያፈራረቀብንን ደስታና ሐዘን እንዴት እንደምናስተናግደው ተደነጋግረናል። በአያቴ ከዚህ ዓለም በሞት መለየት ምክንያት ወላጆቼና መላው ቤተ ዘመዱ ሐዘን ላይ ናቸው። አለማወቃችን እንጂ በመልካም ሽምግልናና ፍጻሜ የአያቴ ከዚህ ዓለም በስጋ መሰናበት የቀብሪ ዳሃሩ ድንገተኛ ጦርነት ካስከተለብን ሐዘን ጋር አይወዳደርም። በአንጻሩ ደግሞ በዚያ በማይረሳ ልዩ ቀን እኔም ሁለተኛዋን ልጃችንን
በድንገት ወልጄ በአራስ አልጋ ላይ ተኝቻለሁ። ሊገባኝና ልቆጣጠረው ባልቻልኩት ሐዘንና ለቅሶ በተኛውበት አልጋ አይኖቼ በእንባ ይታጠባሉ። ለወትሮ የየጣቢያውን ዜና የመከታተል ልማድ የነበረው አባቴም በሐዘኑ ምክንያት ሰሞኑን ምንም አይነት ዜና አልሰማም። ሶማሊያ በሀገራችን ላይ ስለከፈተችው ያልታሰበ ጦርነትም ሆነ በብዙ ሺህ ስለተቆጠሩት ኢትዮጵያውያን ምርኮኞች በኢትዮጵያ ዜና ማሰራጫዎች አንዳች ይፋ የወጣ መግለጫ አልነበረም፣ ሁኔታውን ከሚያውቁ ከጦር ሰዎች በቀር። መሀል ሀገር ያለው ሕዝብ ሶማሊያ በኦጋዴን አውራጃ ስለከፈተችብን ታላቅ ጦርነት ተደብቆታል። ሰሞኑን ግን የሶማሌን የሬዲዮ ጣቢያ ያዳመጡ አንዳንድ ሰዎች ሶማሊያ በኦጋዴን ስለተቀዳጀችው ድል ቀብሪ ዳሃርንና ሌሎችንም የታወቁ የኦጋዴን ከተሞች መደምሰሷን የምታወራው ወሬ አጠያይቋቸዋል። ወዲያውኑ የወሬው ጭምጭምታ ወላጆቼ ጆሮ ደርሶ አባቴ ሶማሌን የጀርመንንና የአሜሪካንን የአማርኛ ሬዲዮ ጣቢያዎች በጽኑ መከታተል ይዟል። ይህ አስደንጋጭ ዜና ግን በምንም አይነት ወደ እኔ ዘንድ እንዳይደርስ ጥንቃቄ ለማድረግ ቤተሰቡ ተስማምቷል። የወላጆቼም ሆነ የመላ ቤተሰቡ እንዲሁም በቅርብ የሚያውቁን ክርስቲያን ወገኖቻችን ትልቅ ጥያቄ ግን ቀብሪ ዳሃር ከተደመሰሰች ታዲያ ጥበቡ የት ነው የሚል ነበር። ስለ ሁኔታው የማውቅ መስሏቸው ሊያጽናኑኝም ሆነ ስለ ጥበቡ ሊጠይቁኝ ድንገት ሰዎች ደውለው እንዳያስደነግጡኝ ጥንቃቄ ለማድረግ መኝታ ቤት የነበረውን ስልክ ወላጆቼ እረፍት እንዳይነሳሽ ከዚህ ብናነሳው ይሻላል ብለው ካጠገቤ ሲወስዱት ቅንጣት ታህል አልጠረጠርኩም። ብዙም ሳይቆይ የኦጋዴኑ ወረራ መሳካት ሶማሌን ልብ ልብ ስለሰጣት ዘመቻዎቿን ወደ ሐረርጌ አውራጃ ቀጠለች። ስለዚህም የኢትዮጵያ መንግስት ሶማሌ ያደረገችውን የወረራ ሙከራ የኢትዮጵያ የአየር ኃይሎችና የምድር ጦር ሰራዊቱ መክቶ እንደመለሰ በመግለጽ ማስተባበያ ዜና ማቅረብ ጀመረ። ወዲያውኑ የሐረርና የድሬዳዋ ህዝብ በሁኔታው እጅግ አሳሳቢነት ምክንያት ወደ መሀል ሀገር እንዲሸሹ ስለተነገራቸው ህዝቡ ባገኘውና መንግስት ባቀረበለት ትራንስፖርት ወደ መሀል ሀገር መጉረፍ ጀመረ። ከነዚህ ዕለታት በአንዱ ምሽት ግን ቤተሰቤ በድብቅና በሚስጥር ሲሰማው የቆየውን የኦጋዴኑን አውራጃ ጦርነት የኢትዮጵያ ሬዲዮ ከርቀት ሲያወራው ድንገት ጆሮዬ ጥልቅ አለ። በታላቅ ድንጋጤ ውስጥ ተዋጥኩ። አይኖቼ እምባ እያጎረፉ ዋይታዬን ስቀጥል ወላጆቼና አብረዋቸው የነበሩ ቤት ዘመዶቻችን ወደምገኝበት መኝታ ቤት ተደናቅጠው ተሰባሰቡ። ውዴ የት ነው? ጥበቡ የት ነው? ተርፏል ወይስ ከዚህ መሃል እያልኩ አለቅሳለሁ። እንደ አጋጣሚ በዚያ ምሽት ወላጆቼን ለቅሶ ለመድረስ ከአዲስ አበባ ናዝሬት የመጣ የቅርብ ዘመዳችን ስለነበር አጠገቤ ቆሞ ሊያረጋጋኝ ከሚሞክረው አባቴ ቀበል አድርጎ እንዲህ አለኝ። ኮሎኔል ግርማ ተሰማ ይባላል። ሊሻን አንዳች ሐሳብ አይግባሽ። የዶክተር ጥበቡን ደህንነት በሬዲዮ ግንኙነት አማካኝነት ከኛ ጦር አረጋግጫለሁ። እያፈገፈገ በመምጣት ላይ ከሚገኘው ከቀብሪ ዳሃሩ ሰራዊት ጋር ወደ ሐረር እየመጣ ነው። የጊዜ ጉዳይ ነው። እዚሁ ቤት ድረስ ነው ከተፍ የሚልልሽ ሲለኝ አመንኩት። በሬዲዮ መገናኛቸው የጥበቡን ከርሱ ጋር መሆን ለዚህ ዘመዴ ካረጋገጡለት እንግዲያስ በቅርብ ቀን አየዋለሁ ብዬ ጥቂት ተረጋጋው። አሁን የምጠባበቀው የሚያፈገፍገው ሰራዊት ሐረር የሚገባበትን ቀን ነው። ለወትሮ የአንድ ቀን መንገድ የነበረው ጉዞ ከሳምንትና ከዚያ በላይ ሲዘገይብኝ ግን ያንን ኮሎኔል ዘመዴን በስልክ አናገርኩት። የሚያፈገፍገው ጦር የሚጓዘው መንገድ እየመረጠና ከጠላትም እየተከለለ ስለሆነ ትንሽ ጊዜ ይፈጃል። እኔ በሬዲዮ መገናኛው ሁኔታውን እየተከታተልኩ ስለሆነ አታስቢ ብሎኛል እንደገና። ሆኖም ልቤ አላርፍ ብሎኝ እኔ ተቸግሬያለሁ። በዘመዴ የተሰጣትን ሪፖርት አሜን ብላ መቀበል ነፍሴ ያቅቷታል። ከኔ ሚስጥሩን ደብቀው ነው እንጂ ሰሞኑን ያልተረጋገጡ ወሬዎች ወላጆቼ ሰምተው እነርሱም በጭንቅ ውስጥ ናቸው። እናቴ የታያት ከክርስቲያን ወገኖች ጋር በልዑል እግዚአብሔር የምህረት ዙፋን ስር በመውደቅ ጸሎትን ሰምቶ ወደሚመልስ በአርያም ወዳለው ጌታ መጮህ ነው።
ስለዚህም ናዝሬት ባይብል አካዳሚ ውስጥ ይካሄድ ወደ ነበረ ዓመታዊ የወንጌላውያን አብያተ ክርስቲያን መሪዎች ኮንፈረንስ ፈጥና ሄደች። መድረክም ላይ ወጥታ ልጄ በህይወት ይኑር አይኑር አልታወቀምና ባካችሁ ጸልዩልኝ ብላ በህዝቡ ፊት ወድቃ እየጮኸች ስታነባ የነበረውን ለቅሶና የምልጃ ጸሎት በስፍራው የነበሩ ብዙዎች ያስታውሱታል። ይህ ሁሉ ከበስተጀርባዬ ሲካሄድ ከኔ ተደብቆ በሚስጥር ነው። ወላጆቼ በሁኔታው ሲታወኩና መላው ሲጠፋባቸው ከቤት ውጪ እንባቸውን ጨርሰው ይመጣሉ። ከነዚህ በአንዱ ቀን ነበር እናቴን በሐዘን ፊቷና ልቧ ከብዶ እንባ እየተናነቃት በቤታቸው አጠገብ ስታልፍ ያዩት አንድ ወዳጅ ምን ነው የኔ እህት እንዲህ ፊትዎን ክፍት ብሎት ወዴት ይሄዳሉ? አብረን እናልቅስ ኑ ግቡ ብለው ካስገቧት በኋላ እናቴ እየየዋን ስታዥጎደጉደው እኛም ወዳጇ አብረዋት እንባቸውን እያዘሩ ካንጀት አላቀሷት። ሁለቱም ለቅሷቸውን ከጨረሱና ጥቂት እናቴ መለስ ካለላት ወዲያ እኛ ወዳጇ አረ እንዲያው ለመሆኑ ምን ሆኖ ነው እንዲያልቅሰው የሚያስለቅሱኝ ብለው ቢጠይቋት እናቴ በሰሞኑ እሷንና መላው ቤተሰቡን ስላስጨነቀው ስለ ጥበቡ ጉዳይ በህይወት ይኑር አይኑር አለመታወቁን ትነግራቸዋለች። እኛም ወዳጇ እጅግ በጣም በሚገርም እርግጠኝነት አይ እሱ በህይወት ነው፣ አንዳችም አልሆነም፣ አንድ ቦታ እንዲያውም በደና እንዳለ ነው እኔ በልቤ የሚሰማኝ ሲሏት ልክ የጥበቡን በህይወት መኖር እርሷን ማረጋግጣ የጨበጠችው ያህል ልቧ አረፍ አለላትና ፊቷን ተጣጥባ በእንባ ያባበጡት አይኖቿን በነጠላዋ ሸፍና ሐዘኗን የተካፈሉላትን የልብ ወዳጇን አመስግና ወደ ቤት መንገዷን ተያያዘችው። ጥበቡ በህይወት የመኖሩን ተስፋ ከአምላኳ በእምነት ተቀብላ በተጽናና ልብ ወደ ቤቷ ስትደርስ ግን ግቢያችን አጠገብ የቆሙትን መኪናዎች ስታይ ልቧ ደንገጥ አለ። ከአዲስ አበባ የኔና የጥበቡ የቅርብ ጓደኞች ለአመታት በጸሎትና በጌታ ህብረት አብረን ብዙ ያሳለፍን የሚወዱት ጓደኛቸው ነገር ሲያዋትታቸው የከረመውና ያያቴን ለቅሶም ሆነ በኔ መውለዴ ምክንያት ካጠገባችን ያልተለዩን ወገኖቼ ናቸው። ግን በዚህ ሰዓት ምን አመጣቸው? ከወላጆቼ ጋር በስልክና በሚስጥር የየዕለቱን ስጋታቸውን ሲለዋወጡ ቀናቶች አልፈዋል። አንዳንዶች ዶክተር ጥበቡ ተማርኳል ይላሉ። አንዳንዶች እያፈገፈገ ከሚመጣው ሰራዊት ጋር ነው ይላሉ። አንዳንዶች በህይወት ይኑር አይኑር ምንም የታወቀ ነገር የለም ይላሉ። የተረጋገጠ ጊዜና ሳይኖር ግን ምን ይዘው ወደኔ ይምጡ? ከዚህ የተነሳ እነዚህ ወገኖቻችን በጾም በጸሎት በእንባ አምላካቸውንና አምላካችንን ሲማጸኑት ከርመዋል። ዛሬ ግን በተጨባጭ ጥበቡ ከመማረኩ ጥቂት ሰዓት በፊት ድረስ ከጎኑ የነበረ የአይን ምስክር አንድ ሰው እግዚአብሔር አምላክ አገናኝቷቸዋል። የእርዳታ ማስተባበሪያ ሬዲዮ ኦፕሬተር ምናልባት በሀያዎቹ እድሜ ክልል ውስጥ የነበረ በዚያ ስራው ቀብሪ ዳር ተመድቦ በቆየባቸው ጊዜያቶች የወጣቱ ሐኪም የዶክተር ጥበቡ ኃይለ ሥላሴ ትጋትና ተወዳጅነት ልቡን የማረከው ወጣት ነው። ምድር ቀውጢ በሆነችባት በዚያች ማለዳም ሆስፒታሉን ካጨናነቁት ህዝብ መሃል አንዱ ይህ ወጣት ነበር። የሶማሌ ጦር ኢላማውን ወደ ሆስፒታሉ እያነጣጠረ ሲገሰግስ ጥበቡ ለቁስለኞችና ለበሽተኞቹ ሲራሯጥ አይቷል። ዶክተር ጥበቡ እስከ መጨረሻ ትንፋሹ ህዝቡ የሚጠጣውን ጽዋ ከመካፈል በስተቀር ራሱን ለማዳንም ሆነ ለማምለጥ ሐሳብ እንዳልነበረውም ወጣቱ ተገንዝቧል። ዶክተር አረ ነፍሳችንን እናድን፣ እንዴት አይናችን እያየ እዚህ እናልቃለን ለሚለው የአንዳንዶች የጭንቅ አስተያየትና መጫጫ ይህንን ህዝብ በዚህ ሁኔታ ጥዬ ወዴት እሄዳለሁ ነበር የጥበቡ ቆራጥ መልስ እንደ ወጣቱ አገላለጽ። ይህ ወጣት ግን አሰቃቂ ሞቱን እጅግሩን አጣምሮ በመቆም መጠበቅ አልታየውምና ነፍሳቸውን ለማዳን የሆስፒታሉን አጥር ዘለው ወደ ቀብሪ ዳሃር የጦር ሰፈር መሮጥ ከጀመሩ 4 ሰዎች ጋር ተቀላቀለ። ከነዚህ ግን 3ቱ በተባራሪው ፈንጂ ሞተው መንገድ ሲቀይሩ ጦሩ ሰፈር የደረሱት 2ቱ ብቻ ነበሩ። የጦር ሰራዊቱ ጓዙን ጠቅልሎ
ከቀብሪ ዳሃር ሊፈረጥጥ ሲዘጋጅ በደበ ነፍሳቸው የደረሱት። አይኑን አፍጥጦ ከመጣባቸው አስደንጋጭ ሞት እንዲያስጥላቸው ሰራዊቱን ሲማጸኑት ግን እኛ ወደ ጦር ሜዳ ለውጊያ ነው የምንሄደው፣ ከኛ ጋር ልትሄዱ አትችሉም ነበር የተሰጣቸው ከእውነት የራቀ መልስ። የትም ቢሆን የት ሞት እንደው አይቀርልንም፣ ስለዚህ ወደምትሄዱበት እንሄዳለን በማለት ሁለቱ ሰዎች ያለ ጦሩ ፍቃድ በመንቀሳቀስ ላይ በሚገኘው ኮንቮይ ተንጠላጥለው ይሳፈራሉ። ለካስ የኢትዮጵያው ጦር የቀብሪ ዳሃርን ህዝብ ለአስከፊ ሞትና ምርኮኝነት አጋልጦ መሸሹ ኖሯል። እስከ መጨረሻ የደም ጠብታው ለህዝቡ ለአገሩ ሊዋደቅ ይገባው የነበረው ጦር መስኪኑን ህዝብ ጥሎ የቀሩትን 14 ታንኮችና ትጥቁን ይዞ ሲያፈገፍግ ያወጣት ሰው የኋላ ኋላ ሲገባው የተሰማውን ሐዘን ለመግለጽ እንባ ይተናነቀዋል። ሆስፒታሉን ኢላማ አድርጎ እንደ አስፈሪ ማዕበል ካነዋወጠው የጦር መሳሪያ ፍንዳታ መሃል ከቶማን በህይወት ይተርፋል። ያስ ዶክተር ጥበቡ ምን ዕጣ ደርሶት ይሆን ብለዋል ያወጣትና አንዳንድ የሰራዊቱ አባላት።